ሰበር ዜና ተሰምቷል። በከባድ መሳሪያ የታገዘው ጥረትና በድሮን ጥቃት ቁልፍ የህወሓት ወታደራዊ አዛዦች ስለመቁሰላቸው መረጃዎች አመላክተዋል። በሰሜን ምዕራብ ትግራይና በራያ ቀጠናዎች አዲስ ወታደራዊ እንቅስቃሴዎችና የከባድ መሳሪያ እንቅስቃሴዎች መኖራቸውን የሚያመላክቱ መረጃዎችም ከስፍራው ወጥቷል። የህወሓት ተወካዮች ወደ አዲስ አበባ ገብተዋል የሚለው ዜና በፍጹም ሐሰት እንደሆነም ታውቋል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተመረጡ መረጃዎቻችንን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን እናልፋለን። ዋሽንግተን የሶማሌላንድን ፓስፖርት በይፋ መቀበሏ ተሰማ። በሱዳንና በቤንሻንጉል ጉሙዝ አቅራቢያ የሚታዩ አስፈሪ ወታደራዊ እንቅስቃሴዎችም ወደ ሌላ ምዕራፍ ተሸጋግረዋልም ተብሏል። ለ44 ቀናት ሲካሄድ የቆየው ሀገራዊ ምክክር ኮሚሽን መድረክ በአዲስ አበባና በፌዴራል ከተሞች አስተዳደራዊ ወሰን አጀንዳ ላይ በተነሳ ከፍተኛ አለመግባባት በተቃውሞ መጠናቀቁም ይፋ ሆኗል። እንደ መረጃዎች ከሆነ 94 በመቶ የሚሆኑት የተሳታፊ ስምምነት አዲስ አበባ ራሷን የቻለች አስተዳደር ሆና ተጠሪነቷን ለፌዴራል መንግስት እንዲሆን የሚል እንደነበረ ቢገለጽም በኋለኛው ሰዓት በተደረጉ የፖለቲካ ጣልቃ ገብነቶች የአንቀጹ ይዘት እንዲቀየር ተደርጓል መባሉ ተቃውሞውን አፋፍሞታል። ተሳታፊዎች ፍትህ ለአዲስ አበባ፣ ፍትህ ለኢትዮጵያ የሚሉ መፈክሮችን በማሰማት መድረኩን ረግጠው መውጣታቸውም ታውቋል። ሂደቱን በተመለከተ እንደ እናት ፓርቲና አብን ያሉ የፖለቲካ ድርጅቶች የምክክር ሂደቱ ገለልተኛነት መጣሱን በመግለጽ ውጤቱን እንደማይቀበሉትም ይፋ አድርገዋል። በቀጣዩ መረጃችን ደግሞ በሰሜን ምዕራብ ትግራይና በራያ ቀጠናዎች አዲስ ወታደራዊ እንቅስቃሴዎችና የከባድ መሳሪያዎች እንቅስቃሴዎች መኖራቸው ታውቋል። በሽራሮ አካባቢ ከተካሄደ ወታደራዊ ምልመላዎች ጋር ተያይዞም የማህበረሰብ ተቃውሞዎችና ግጭቶች መከሰታቸው ታውቋል። በሌላ በኩል ደግሞ በቅርቡ በትግራይ ከተፈጸመ የድሮን ጥቃቶች ጋር ተያይዞም ሁለት ከፍተኛ የህወሓት ወታደራዊ አዛዦች የመቁሰል አደጋ ደርሶባቸዋል የሚሉ መረጃዎችም ወጥተዋል። በተጨማሪም የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆና የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ የፕሪቶሪያን ስምምነት አፈጻጸም በተመለከተ ለመነጋገር አዲስ አበባ መግባታቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴ ከዓለም አቀፉ ሚዲያ ጋር ባደረጉት ቃለ ምልልስ በሀገሪቱ ስላለው አጠቃላይ ፖለቲካዊና ወታደራዊ ሁኔታ መግለጫም ሰጥቷል። ዘመነ ካሴ በንግግራቸው ከተለያዩ የሀገሪቱ ክልሎች ከተወጣጡ ኃይሎች ጋር በመሆን የሽግግር ምክር ቤት የማቋቋም ስራዎች እየተከናወኑ መሆኑንም ጠቁሟል። በቀጠናዊ ዲፕሎማሲ በኩል ትልቅ ትኩረት የሳበ ክስተትም ተመዝግቧል። የአሜሪካ መንግስት የሶማሌላንድን ፓስፖርት በይፋ መቀበሉን ያወጀ ሲሆን ይህም ዋሽንግተን በአፍሪካ ቀጠና እያሳየች ያለችውን አዲስ የዲፕሎማሲ አሰላለፍ የሚያሳይ እንደሆነ ተነግሯል። በሌላ በኩል ደግሞ በሱዳን ያለው ወታደራዊ ግጭት ወደ ድንበር አካባቢዎች እየተስፋፋ ነው ተብሏል። የሱዳን ጦር አዛዥ ጀነራል አልቡርሃን ወታደራዊ ዘመቻቸውን እንደሚቀጥልም አሳውቋል። በሳተላይት ምስሎች በኩል በቤንሻንጉል ጉሙዝና በሱዳን ወሰን አቅራቢያ ከፍተኛ የወታደራዊ ተሽከርካሪዎች የጭነት አውሮፕላኖች እንቅስቃሴ መታየቱም ተጠቁሟል። በሰሜን ምዕራብ ትግራይ ዞን በሚገኙ የሰሜን ወረዳ ነዋሪዎችና በህወሓት የሚሊሻዎች መካከል ግጭቶች መፈጠራቸውን የሚገልጹ መረጃዎችም ወጥተዋል። ተቃውሞዎቹ የመጡት በአካባቢው ያለውን ወታደራዊ አፈሳዎችም ተከትሎ እንደሆነ ታውቋል። ሰኔና ሐምሌ ከነበረው አፈሳ አሁን በትግራይ ሁለተኛ ዙር አፈሳ እንደገና ተጀምሯል። በአሁኑ ወቅት በአዛውንቶች፣ ጎልማሶች፣ ታዳጊዎች ጭምር ሁለተኛ ዙር ወታደራዊ አፈሳ ምልመላ መጀመሩን የሚያመላክቱ መረጃዎችም ከስፍራው ወጥቷል። ይህንን ተከትሎም በሽራሮ አካባቢ ተቃውሞ እንደነበርም ታውቋል። በዚህም የአርሚ 35 አባላት የአካባቢ ሰዎችን በማፈን ወደ ወታደራዊ ግዳጅ ለመውሰድና የተቃወሙ ሰዎች ላይ እርምጃ ስለመውሰዳቸው የሚገልጹ መረጃዎችም ወጥቷል። ተቃውሞ ለማክሸፍ እንደዚሁም አርሚ 11 እና አርሚ 35 ከዚህ ባለፈ ደግሞ የአርሚ 42 ሌሎች ክፍሎችም እንደዚሁ ስለመሳተፋቸው ታውቋል። ቀደም ብሎ ምልመላ ባደረገባቸው አካባቢዎች ካሰበው ከ20 በመቶ በታች ነበር አፈጻጸሙ የሚሉ መረጃዎችም ወጥቷል። በሰው ኃይል በኩል እስከ 30 በመቶ የሚደርስ በፋይናንስ በኩል ደግሞ 13 ቢሊዮን ብር ለማሰባሰብ ህወሓት አስቦ መክት ለሚለው ዘመቻ 10 በመቶውን እንኳን አለማሰባሰቡን እንዲሁም ደግሞ በመጀመሪያው ዙር በታጣቂዎች ወደ 13000 ታጣቂዎች እና ከ7000 እስከ 13000 ታጣቂዎች ለመመልመል ያሰበ ቢሆንም ይህም ሲታይ ከ30 ያልበለጠ አፈጻጸም እንደሆነ የወጡ መረጃዎችም ጠቁሟል። በትግራይ የተለያዩ አካባቢዎች አሁንም ውጥረቶች አይለው ቀጥሏል። ከፕሪቶሪያ ሰላም ስምምነት አፈጻጸም ጋር የተሰሙ አዳዲስ መረጃዎችን እናሰማችሁ። የቀድሞ
የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ይህንኑ ጉዳይ ለመከታተል አዲስ አበባ መግባታቸው ታውቋል። ሁለቱም እንግዲህ ከምክክር ኮሚሽኑ ጋር በተያያዙ የገቡ መሆናቸው ቢገለጽም ከብልጽግና ባለስልጣናት ጋር ስለመገናኘታቸውና ስለመምከራቸው መረጃዎች ጠቁመዋል። የውይይቱ ዝርዝር ይፋ ባይደረግም የምክክሩ ዋና ትኩረት ግን ፕሪቶሪያ ሰላም ስምምነትና አፈጻጸም በፌዴራል መንግስትና በህወሓት መካከል ያለው ወቅታዊ ወታደራዊ ውጥረት የተመለከተ እንደሆነም ተገምቷል። የህወሓት ተደራዳሪዎች ወደ አዲስ አበባ ገብተዋል የሚለው በፍጹም ሐሰት እንደሆነም ታውቋል። በሚዲያዎችና በብልጽግና ማህበራዊ ሚዲያዎች የሚሰራጨው መረጃ ሐሰት መሆኑን ራሱ ህወሓት በምክትል ሊቀመንበሩ በኩል ባወጣው መግለጫ አስተባብሎታል። ከዚሁ ጋር በተያያዘ ኦባሳንጆና ሌሎች ዲፕሎማቶች በሚቀጥለው ሳምንት ወደ ትግራይ ሊጓዙ እንደሚችሉ የወጡ መረጃዎችም ጠቁሟል። ይህ በእንዲህ እንዳለ በትግራይ በራያ ቀጠናዎች ህወሓት ተዋጊ ታንኮችን ወደፊት ማስገባቱን የሚገልጹ መረጃዎችም ከስፍራው ወጥቷል። ገነቴ፣ ቁሽት፣ ኮስራ፣ ደው አልጋ ተብሎ በሚጠራ አካባቢዎች እንዲሁም በራያ አላማጣ፣ በራያ ዘቦ መካከል በሚገኙ ዋንካ ተብሎ በሚጠሩ ስትራቴጂክ ቦታዎች ላይ ታንኮችን ወደፊት ማስገባቱ ታውቋል። ሰሞኑን በትግራይ ክልል በተፈጸመው የድሮን ጥቃቶች ምክንያትም ሁለት ከፍተኛ የህወሓት ወታደራዊ አዛዦች የመቁሰል አደጋ ሳይደርስባቸው እንዳልቀረም ከስፍራው የተገኙ መረጃዎች አመልክተዋል። ከአዛዦቹ አንደኛው ከባድ ቁስለኛ ሲሆን ሁለተኛው ግን ቀላል አደጋ እንደደረሰበት መረጃዎችም አመልክተዋል። ከዚህ ጋር በተያያዘ የትኞቹ ወታደራዊ አዛዦች እንደሆኑ የታወቀ ነገር ባይኖርም በምዕራብ ግንባር ወታደራዊ አዛዥ ከሆኑ መካከል አሁን ወደ አላማጣ ከዞሩት መካከል በስም የተጠቀሱም ይገኛሉ። በዚሁ በራያ ቀጠና ራያ ቆቦ፣ ሰሜን ወሎ ባይባዋና አሚያ ተብሎ በሚጠሩ አካባቢዎችም በፋኖና በመከላከያ መካከል ትላንት ከረፋድ ጀምሮ ከባድ ውጊያ ተደርጎ እንደነበርም ታውቋል። ውጊያው በከባድ መሳሪያዎች በሞርታር የታገዘ እንደሆነም የመረጃ ምንጮቹ አንስቷል። በውጊያው ምክንያት ስለደረሰው አጠቃላይ ሰብአዊና ቁሳዊ ወታደራዊ ኪሳራ እስካሁን የተባለ ነገር የለም። በሌላ መረጃ የፋኖ ሊቀመንበር ዘመነ ካሴ ከአፍሪካን ሪፖርት ጋር ያደረገው ቃለ ምልልስም ወጥቷል። ቀደም ብሎ ያስረሰ ማረን ሙሉ ጽሑፍ ይዞ ወጥቶ የነበረው ይህ ጋዜጣም ከሁለት ቀናት በፊት አሁን ይዞት ባወጣው ቃለ ምልልስ ደግሞ የአማራ ብሔራዊ ንቅናቄ መሪ ዘመነ ካሴ ጠቅላይ ሚኒስትር አብይ አህመድ በስልጣን እስከቀጠሉ ድረስ በኢትዮጵያ ውስጥ የፖለቲካ መፍትሄም ሆነ ድርድር የሚሆን ምንም አይነት እድል እንደሌለ መግለጹ የንቅናቄው ዋና ዓላማ ነባሩን መንግስት ሙሉ በሙሉ ማስወገድና የዜጎች እኩልነት ፍትህን የሚያረጋግጥ ህዝባዊ ዲሞክራሲያዊ መንግስት መመስረት እንደሆነም አንስቷል። በአዲስ አበባ ከሚገኘው ፌዴራል መንግስት ጋር የሚደረግ በተለያዩ የሀገሪቱ ክፍሎች የመጡ ተቃዋሚ ኃይሎች ያስተባበረም ከኦሮሚያ፣ ከትግራይ፣ ከአፋር፣ ከቤኒሻንጉል ጉሙዝ፣ ከጋምቤላ፣ ከሶማሌ ክልል የተወጣጡ የተካተቱ የሽግግር ምክር ቤት መቋቋም የጠቆሙት ሊቀመንበሩ ለጋዜጣው ይህ ስብስብ ከፋኖ ጋር በመሆን ሁሉም ዜጎች እኩል የሚያደርግ ስርዓት ለመገንባት እንደሚሰራም ገልጸዋል። በወለጋ ከኦሮሞ ነጻነት ሰራዊት ጋር ግጭት ተፈጥሯል በሚል የወጡ ዘገባዎችም እንደዚሁ ሐሰት ናቸው ብለዋል ሊቀመንበሩ። ግጭቱ የተከሰተው ከጠቅላይ ሚኒስትር ልዩ ኮማንዶ ኃይል ጋር እንጂ ከኦነግ ጋር እንዳልሆነም አንስተዋል። ከዚህ ቀደም ከነበረው ሁኔታ በተለየ መልኩ በአሁኑ ወቅት ከትግራይ ኃይሎች ጋር መልካም ግንኙነት እንዳለና ትግሉን እንደሚደግፉም አንስተዋል። በሌላ በኩል ከኤርትራ መንግስት ጋር ቀጥተኛ ግንኙነትም ሆነ ወታደራዊ ድጋፍ እንደሌለ እንደዚሁ ለጋዜጣውም ተናግረዋል። በቀጠናው ባለው የፖለቲካ ሁኔታ ምክንያት ለወደፊት ዲፕሎማሲያዊ ግንኙነት ለማድረግ ግን ሁኔታው ክፍት መሆኑን እንደዚሁ አንስተዋል። የፌዴራል መንግስት የተባበሩት አረብ ኤምሬትስ ከቱርክ ያገኛቸውን ድሮኖች በመጠቀም በሰላማዊ ሰዎች ላይ፣ በትምህርት ተቋማት፣ በገዳማት ላይ እያደረሰ ያለው ጉዳት እንደዚሁ ከፍተኛ መሆኑን ለጋዜጣው ጨምረው ገልጸዋል። ድሮኖቹ በህዝቡ ላይ ከፍተኛ ጉዳት እያደረሱ መሆኑን ቢያምኑም የውጊያ የመጨረሻ ውጤት የሚወሰነው ግን መሬት ላይ ባለው የእግረኛ ጦር መሆኑን እንደዚሁ አንስተዋል። በኢትዮጵያ ቤኒሻንጉል ጉሙዝ ክልል በሚገኘው የመከላከያ ሰራዊት ካምፕ ውስጥ ከፍተኛ ወታደራዊ ተሽከርካሪዎችና የጭነት ኮንቴነሮች ክምችት መታየቱም ተነግሯል። የሳተላይት ምስሎችን መሰረት በማድረግ የወጡ መረጃዎች እንደሚያመላክቱት የእንቅስቃሴ መጠን ከሰኔ ወር ጀምሮ እያደገ መጥቶ በሐምሌ ወር መጨረሻ ከፍተኛ ደረጃ ላይ መድረሱን የሳተላይት መረጃዎች ማመልከታቸውን አንስቷል። በተጨማሪም ከነሐሴ 12 ጀምሮ ደግሞ በሳተላይት ምስል ላይ በሱዳን ወሰን አቅራቢያ በሚገኘው የሶስት አውሮፕላን ማረፊያ 76 ኢዲ የጭነት አውሮፕላን ጦር መሳሪያዎችን ማራገፉን አውሮፕላኑ ከተባበሩት አረብ ኤሚሬትስ ተነስቶ ወደ አፍሪካ ከበረረው አውሮፕላኖች አንዱ እንደሆነ ተገምቷል። በሌላ በኩል ከተባበሩት አረብ ኤሚሬትስ ኦንላይን አላሪፍ አየር ማረፊያዎች ተነስተው ወደ ምስራቅ አፍሪካ ያመሩ በርካታ የከባድ የጦር መሳሪያ የጫኑ አውሮፕላኖች ስለመታየታቸው መረጃዎች ገልጸዋል። የሱዳን መደበኛ ጦር ለፈጥኖ ድራሽ ኃይሎች ቁሳቁስ የሚያደርጉ ተንቀሳቃሽ ተሽከርካሪዎችን ለማጥቃት ከ76 ኪሎ ሜትር በላይ የሚሆነውን የቻድን ግዛት ድንበር ተሻግሮ የአየር ጥቃት በመፈጸም አካባቢውን መቆጣጠሩን አንስቷል። በጥቃቱ ምክንያት ቢያንስ 39
የአርኤስኤፍ ተሽከርካሪዎች ስለመቃጠላቸው ሲገለጽ ይህ ክስተት የሱዳን ጦር ድንበር ተሻጋሪ ጥቃቶች ማስፋፋት የሚያሳይ መሆኑንና በኢትዮጵያ ቤኒሻንጉል ጉሙዝ ክልል አቅራቢያ ባሉ ድንበር አካባቢዎች ላይ ተመሳሳይ እርምጃዎች መፈጸማቸውን የሚገልጹ መረጃዎችም ወጥቷል። አልቡርሃን በኢትዮጵያ ድንበርና በቻድ ድንበር አካባቢ ለአርኤስኤፍ መግቢያ ናቸው ያላቸውን የሁለቱን ሀገራት ግዛቶች መምታቱን የሚያሳዩ መረጃዎችም ወጥቷል። ተከብራችሁ የቻናላችን ቤተሰቦች ለሰዓቱ የተመረጡ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን። ሰናይ ጊዜ